የአቤል ወንድም ኢዮኤል በድንገት የአቤልና የባለቤቱ የርብቃ ወደ ቤታቸው መመለስ ያስደነገጠው ኢዮኤል ለጓደኛው በመደወል ስልክ ወደ ቤት እንዳትመለስ አስጠንቅቋታል። ይህንን የሚያደረገው ደግሞ ነገሮቹ ያሰብኳቸውና ይሆናሉ ብዬ ያሰብኳቸው ብዙ ነገሮች እናገኛለን ብለን ያሰብናቸው ነገሮች እሷ ወደ ቤት ከተመለሰች እንደማይሳኩ ስለተጠራጠረና ግምቱ ወደዛ ስለሄደበት ታዲያ ወደ ቤት እንዳትመለሺ በማለት አስጠንቅቋን ነበረ። ርብቃ አጎቷ ጋር እንዲሁም ደግሞ ከባለቤቷ ጋር መመለሷ ሲገርመው ደግሞ አጎቷን አስከትላ መምጣቱ ደግሞ ለኢዮኤል አዲስ ነገር ሆኖበታል። ኢዮኤልና ርብቃ ወደ ቤት ከተመለሱ በኋላ ነገሩ እንዲሁም ደግሞ ያደረገው ነገር ለራሱ ሰላም ነስቶታል። አዙን ልጃቸውን ገለሻል በማለት በተደጋጋሚ ቢያስፈራራትም ከዚህ በኋላ ከርብቃ ጋር ከዚህ በፊት ስትጫወች እንደነበረውና እንደፈለግሽ በማንኛውም ሰዓት ከክፍሏ ስትወጪ ስትገቢ የነበርሽ ቢሆንም ከዚህ በኋላ ግን ያ ነገር እንዲደረግ አልፈቅድልሽም በማለት አዙን ያስፈራራታል። አዙ አሁን ላይ ግን በእጅጉ ደስተኛ ናት። የነ ርብቃ ወደ ቤታቸው መመለስ በእጅጉ አስደስቷታል። በሌላ በኩል ደግሞ ኢዮኤል እያስፈራራት ያለ ቢሆንም ልጃቸውን አንቺ ነሽ የገደልሽው በማለት ያለ ኃጢአቷ እየወነጀላት ከዚህ በፊት ይህንንም ነገር አስፈራርተዋትና የአቤልን ልጅ የማትገል ከሆነ የእሷን ቤተሰቦች እንገልብሻለን በማለት ያስፈራሯት ሲሆን ታዲያ አሁን ላይ ደግሞ መድኃኒቱን በመቀበሏ ብቻ በወንጀል ተጠያቂ እንደሚያደርጓት እነሱ መቀሙ ውስጥ ከገቡ ደግሞ ቀዳማዊ እሷን እንደሚያደርጓት አድርገው ያስፈራሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ። በዛሬው ክፍል እንግዲህ ርብቃ ብዙ ነገር አይተንበታል። አስተማሪና ከዚህ በፊት ደግሞ ሲያበሳጭንም እንዲሁ የአቤልን ደግነትና ከልክ ያለፈ የዋህነት በእጅጉ ያሳዘነን የነበረ ቢሆንም ዛሬ ላይ ደግሞ እዩ ሲያደርገው የነበረው ነገር ውስጥ ለውስጥ ሲሄደው የነበረው ነገር ያለ ጊዜውና ባላሰበው መልኩ ዛሬ ላይ እንዲጋለጥ ሆኗል። ታዲያ በሌላ በኩል ደግሞ የማሚቴ ማውራትና ወቅቱን ባልጠበቀ ጊዜ ደግሞ ዝምታዋ በእጅጉ አስፈርቷቸዋል። ይህን ነገር በእርግጥ ኢዮኤል ማሚቴን ማውራት ብትች እንኳን እንዳታደርጊው በማለት አስፈራርቷን ነበረ። ማሚቴ ማውራት እየፈለገችና ማውራት እየቻለች ነገር ግን ማውራት አለመቻሏ ደግሞ ብዙ የያዘችው ሚስጥር ስላለ ነገር ግን ይህንን ሚስጥር ያለ ወቅቱ ማፈንዳት ስለማትፈልግና ይህንን ሚስጥርም ደግሞ ለሚገባው ሰው ሳታሳውቅ መሞት ስለማትፈልግ ነበር ማሚቴ ዝምታዋን የመረጠችው። ታዲያ በሌላ በኩል ደግሞ ኢዮኤል ለመቴ ደውሎ ወደ ቤት እንዳትመጪ ዛሬ መጥተዋል ሰዎቹ ጉድ እንዳንሆን ያላትን ነገር ደግሞ መቴ ይህን ነገር አልተቀበለችውም ነበረ። ታዲያ መቴም በተደጋጋሚ ደግሞ ወደ አዙ በመደወል እውነት ነው ወይ ይህንን ነገር ለማረጋገጥ ነው የደወልኩት በማለት አዙን አፋጣታለች። አዙንም ደግሞ እውነታውንም እየነገረቻት እውነቱን ነው የነገረች ብትላትም ነገር ግን እየዋሸሽን ከሆነ አንቺ ከኔ ጋር ምን አይነት እንደሆንኩኝ በሚገባ ታውቂኛለሽ። እኔ ስለ ራሴና ስለ እኔ ለአንቺ መናገር አይጠበቅብኝም፣ እውነታውን ንገሪኝ በማለት አፋጣታለች። ታዲያ አዙም ደግሞ እውነታው ይኸው ነው፣ አዎ ወደ ቤት ተመልሰዋል በማለት እውነታውን እየነገረቻትም በዚህ ሁኔታ ላይ እያለችም ደግሞ ተጠራጣሪው ኢዮኤል ደግሞ ወደ እሷ እየተከታተለ ስለነበረ ስልክ እያወራች ይዟታል። ታዲያ ተጠራጣሪው ኢዮኤል ደግሞ አዙ ስልክ ስታወራ በሌላ ነገር ስለሚጠረጥራት ምናልባትም ለሰዎች መረጃ አሳልፋ ትሰጥ ይሆናል እያለ ባደረገው ነገር ሰላሙን ያጣው ኢዮኤል ደግሞ ወደ አዙ በመምጣት ከማን ጋር ነው የምታወሪው? ምንድነው የምታወሪው? እውነታዊ ንገሪኝ በማለት አፋጦ ይዟታል። አዙም ደግሞ ስለዚህ ነገር በወቅቱ መናገር ባትፈልግም ነገር ግን ስላስገደዳት ለማውራት ተገዳለች። እያወራው ያለሁት ከመቴ ጋር ነው በማለት ብትነግረውም ኢዮኤል ግን ይህንን ነገር ሊያምናት አልቻለም። ለምን ደወለችልሽ እኮ ስለምን እያወራችሁ ነው ብሎ ያፋጠጣት ቢሆንም አዙ ግን እየጠየቀችኝ ያለችው እውነት ነው ወይ የነ ርብቃ መመለስ፣ እናም ደግሞ አንተ የነገርካትን ነገር ልታምን ስላልቻለች ለእኔ በመደወል ነገሩን እያጣራች ነው፣ ከዚህ ሌላ የለም በማለት እሱም ደግሞ እንዴት ለአዙ በመደወል እኔ የነገርኳትን ነገር ታጣራለች፣ እንዴት ትጠራጠራለች
ትሰራለች በማለት እንግዲህ በተለያየ ነገር ውስጥ በተለያየ አቅጣጫ ችግር ውስጥ እንዳለ እዩ በራሱ አንደበት በራሱም ሁኔታ እንዲሁ ደግሞ ፊዚካላዊ ሁኔታው መደናገጡ መደናበሩ የነሱ ወደ ቤት ከመመለሳቸው ጀምሮ ከአገባባቸው ጀምሮ ለምን ተመለሳችሁ? እንዴት ተመለሳችሁ? አንድ ሰው ለወንድሙ ጉዳይ የሚያስፈጽም ከሆነ እንኳን ተመለሳችሁ ጉዳያችሁ እንዲህ ነው ማለት ሲገባው፣ ነገር ግን እሱ ከአገባባቸው ጀምሮ እንዴት ተመለሳችሁ? ለምን ተመለሳችሁ? የሚል ነበረ። ታዲያ ርብቃም ደግሞ እዩን የመመልከቷ ሰላም ያልሰጣት ርብቃ ደግሞ ለሱ ምላሿ በእርግጥም ወደፊት እንደምትዋጋው እንደምትፋለመው አይነት አክት ብታሳየውም ኢዮኤል ግን አልተጠራጠረም ነበር። በእርግጥ ማንም ሊረዳት አይችልም፣ እኔ እንዳደረግኩ በፍጹም ልትጠረጥረኝ አትችልም በማለት ነበር የተዘናጋው። ታዲያ ወደ ክላሷን በመግባት ደግሞ የተጠራጠረችውና የተናደደችበትን ነገር ሰላም የነሳትን ነገር ደግሞ ለአቤልም አጫውተው ነበረ። በእርግጥ ዝምታሽ ምንድን ነው? ዝም እያልሽ ነው፣ ዝምታሽ እያስፈራኝ ነው፣ የምታወሪው ነገር አክትሽ አንዳንዴ የማላውቅሽ ርብቃ እየሆንሽብኝ ነው በማለት አቤል ለርብቃ ጥያቄ አቅርቦላን ነበረ። ቁጭ ብላ ማደሯ እንዲሁ ደግሞ ከእዩም ጋር ሊሆን ደግሞ በአንዳንድ ነገር ያላት አክት ለየት ያለች ሰው እየሆነች ስለመጣችበት ነበር ይህንን ጥያቄ ለመጠየቅ የተገደደው አቤል። ታዲያ እሱ ደግሞ ማሚቴ ናት አይደለ ሰላም የነሳችሽ? እንግዲህ ከታገትሽበትም ጊዜ ጀምሮ መታገትሽም በማሚቴ እጅ ስለሆነ እሱ ነው አይደለ ሰላም የሰጠሽ? ተረጋጊ፣ ሁሉም ነገር ቦታውን ይይዛል በማለት ባለቤቱን ለማረጋጋት ሞክሮ ነበረ። ታዲያ ርብቃም ደግሞ በውስጧ የያዘችውን ነገር ዛሬ ላይ ለአቤል ቡም አድርገዋለች። አቤል ያን ያህል በርብቃ አንደበት ቢነገረውም እሱ ወንድሜን ከአንቺ እኔ ነኝ የማውቀው በማለት ያልሆነ ምላሽና ያልጠበቀችውን ምላሽ ያገኘች ቢሆንም ነገር ግን እውነታውን ዛሬ ላይ ለአቤል አሳውቀዋለች። በርብቃ ወደ ቤቷ መመለስ በእጅጉ የተደሰተችው አሱ ደግሞ ለጓደኛዋ ለርብቃ ጓደኛ በመደወል ወደ ቤት አንቺ ብቻ እኮ ነሽ የቀረሽው ለምን አልመጣሽም? በማለትም ደግሞ የተፈጠረውን ነገር አሳውቃታለች። እሷም የናፈቀቻት ወይም ደግሞ አዲስ ነገር የያዘችላት መስሏት አዲስ ነገር ካለሽ አሁን ስራ ነኝ አይመቸኝም፣ ወደ ስራ ቦታ መምጣት ትችያለሽ ብትላትም ነገር ግን ስራዋን አስትቶ የሚያስመጣት መልካም ነገር እንዳለ ካነጋገርሽ የሰማሽ አይመስለኝም። እንግዲያውስ ይህንን ነገር ላረጋግጥ ብዬ ነው። እናማ ደግሞ እነ ርብቃ ወደ ቤት እንደተመለሱ ልንገርሽ ብዬ ነበር የደወልኩት በማለት ይህንን ነገር አሳውቃታለች። ታዲያ የርብቃም ጓደኛ ደግሞ ይህንን ነገር ከሰማች በኋላ በቃ አንቺ እንደነገርሽኝ እኔና አንቺ እንደተነጋገርን ለርብቃ እንዳትናገሪ አሁኑኑ እመጣለሁ በማለት በደስታ ክንፍ እያለች ወደ ቤት መታለች። ታዲያ ወደ ቤትም እንደመጣች ደግሞ ቤተሰቡን ሰላም ብላ ወደ ውስጥ ከገባች በኋላ ከአቤል ጋር እየተነጋገሩ ብታገኛቸውም አቤል ግን በቃ እናንተ ተነጋገሩ በማለት ከክፍል ጥሏቸው ወጥቶ ነበረ። ርብቃም የጓደኛዋ ወደ ቤት መምጣት በእርግጠኛነት በተለይም ደግሞ ጓደኛዋ ከቤት ልትሆን እንደምትችል አመጣጧ ይህ ነገር ስለሚያስታውቅባት ታዲያ ርብቃም ደግሞ እንዴት ከቤት መሆኔን ልታውቂ ቻልሽ? እንዴት መጣሽ? በማለት ብጠይቃትም አይ በቃ እንደዚሁ ውስጤ ነግሮኝ አለቻት። ርብቃ ግን እየተካሄደ ያለውን ነገር ስለምታውቅ ጓደኛዋ እሷን ለመርዳት እያደረገች ባለው ነገር በሌላ በኩል ከአዙ ጋር ስለምትነጋገር በቃ ተይው፣ ምንም አይነት ነገር አትንገሪኝ፣ ለምን እንደመጣሽና የእኛን ወደ ቤት መመለስ ማን ሊነግርሽ እንደሚችልህ አውቃለሁ በማለት ርብቃ ከአዙ ጋር እንደምትገናኝና መልካም ነገሮችን አብራ እየሰራች እንደሆነም ትነግራታለች። በሚገርም ሁኔታ ደግሞ አዙ ትወድሻለች፣ እንደዚህ ቁም ነገር ይወጣታል ብዬ አላሰብኩም ነበር። አዙ በእርግጥ የማታውቅ ስራ የዋህ ነገር ብትሆንም እንዲሁ ደግሞ ያራዳልሽ ነገር መሆኗ ለቤት ስራ የማትመጥን ነበረች ከአካባቧ። ነገር ግን በሂደት ከርብቃ ጋር ከዋለች በኋላ ደግሞ አካሄዷና መልካምነቷ የርብቃን ስብዕና እየተላበሰች መጥቷል። የርብቃ አጎት ጋሽዬ እዩን ዝም ብሎ ከተመለከተው በኋላ እዩ የተቁነጠነጠ እንዲሁ ደግሞ የሚጎለው ነገር እንዳለ ለልጆቹ ከቤታቸው መባረር ለእያንዳንዱ ክስረታቸው ጀርባ እሱ እንዳለበት ያለው ነገር አክቱ አሳውቆታል። ታዲያ የኔ ልጅ ለመሆኑ የት እየዋልክ ነው እንደዚህ አይነት ባህሪ ያመጣኸው ቢለውም እሱ ግን እኔ ውሎዬ ከርብቃ ጋር ነው፣ የትም አልሄድም፣ ጓደኛ የርብቃ ናት በማለት ወደ ርብቃ ነገሮቹን ሊያዞር ሞክሮ ነበረ። ታዲያ የርብቃ አጎት ጋሽዬም ደግሞ በልጁ ስነ ስርዓት በርብቃ ስነ ስርዓት የሚተማመነው
በፍጹም አንተ ከኔ ልጅ ጋር በፍጹም ልትውል አትችልም። የኔ ልጅ ከእሷ ጋር የሚውሉት ሰዎች እነማን እንደሆኑና ምን አይነት ውጤት እንደሚያመጡ ማንም ሳይነግረኝ አይኔንም ጨፍኜ አውቀዋለሁ ይላል። ታዲያ ማሚቴ ደግሞ የያዘችውን ትልቅ ሚስጥር ይዛ አሁንም ደግሞ የርብቃ አጎት ወደ ቤትም ከተመለሰ በኋላ ምንም ነገር ሳትናገር ዝምታዋን መርጣለች። ታዲያ በዚህ ዝምታ ውስጥ ደግሞ ብዙ ነገር እንዳለና ብዙ ነገር መስማት የሚፈልገው እንዲሁ ደግሞ ወይዘሮ አልማዝን ለመጠየቅ ብሎ በሮ የመጣው የርብቃ አጎት ጋሽዬ ደግሞ የእሷን ማውራት እየተጠባበቀ ነበረ። ወይዘሮ አልማዝ ደግሞ አሁን ላይ ምንም ነገር እንደማታውቁ ነው። ይህንን ነገር ግን የሚያውቁት ሁለት ሰዎች ብቻ እንደነበሩ አሁንም ነገሩን እንዲሁ በዚህ ሁኔታ ላይ አድርጋ ቀጥላለች። የርብቃ ጓደኛ ሪችም ወደ ቤት ከተመለሰች በኋላ ወደ አዙ ወደ ኪችን በመሄድ ከአዙ ጋር እየተነጋገረችም ነበረ። ርብቃ ግን አንድ ያልገባኝ ነገር አንቺ ያልነገርሻትም እንዴ ብትላትም ነግሬያታለሁ፣ እንዲሁም ደግሞ እኔ ባልነግራትም ደግሞ እንደተጠራጠረች አውቃለሁ ብላለች። ታዲያ አዙም ደግሞ አልገባኝም፣ ታዲያ ርብቃ እንዴት ዝም ልትል ቻለች? ያን ሁሉ ነገር ካወቀች በኋላ ያን ሁሉ ግፍ ካወቀች በኋላ እንዴት ዝም ልትል ቻለች? እንዲሁም ደግሞ ዝም ካለች ደግሞ እኔ በዝምታዋ ጀርባ አንድ ነገር እንዳለና ይህንንም ነገር አውቃ ዝም ያለች ከሆነች ደግሞ የመጨረሻ ብስልና አራዳ መሆኗን ተገንዝቤያለሁ በማለት እንግዲህ ሁለታቸው ተነጋግሯን በዚህ መልኩ። ታዲያ አቤልም ደግሞ ከርብቃ ጋር ቢነጋገርም ያልተዋጠለትን ነገር ወንድሜን በዚህ ነገር እንዴት ትጠረጥሪዋለሽ? ጭራሽ ወንድሜን ማሚቴን ብትል በእርግጥ ማሚቴ በመጨረሻ ላይ ከመውደቋ በፊት ማሚቴ ብዙ ነገር ብታደርግም ብዙ ነገር ብትበድላቸውም በግልጽ ስታደርጋቸው የነበሩ ነገሮች ወደ ማሚቴ ሙሉ በሙሉ ምንም ነገር ቢባል ወደ ማሚቴ እንዲዞር ተቀባይነት አለው። ነገር ግን እዩም ማለቷ ደግሞ ለርብቃ የጥፊ ዋጋም አስከፍሏታል። ታዲያ ርብቃም ደግሞ በእኔ ላይ ይህንን ልትሰነዝር ቻልክ ማለት ነው አቤል፣ ነገር ግን እውነታው ይሄ ነው፣ ልጄን የገደለው አቤል ነው በማለት አሳውቀው ነበር። ታዲያ በዚህ የተበሳጨውም አቤል ደግሞ ወደ ውጭ መውጣቱ ያላሰበውንና በፍጹም ይሆናል ብሎ ያልጠበቀውን ነገር እንዲሰማ አድርጎታል። ነገሩን ልጁን እንደገደለውና ከእያንዳንዱ ክህደት ጀርባ እሱ እንዳለበት እንዲሁም ደግሞ እሱ የመቲ ተባባሪ መሆኑ መቲ በፍጹም ወደዚህ ቤት የመምጣት እድል ይኖራታል ብሎ ባይጠብቅም ነገር ግን በመቲ ስም መሆኑን ዛሬ ላይ በጆሮው አረጋግጧል። ታዲያ ርብቃ ደግሞ በነገረችው ነገር ተደናግጣ ተቀምጣ እናም ደግሞ ከወደሱ በኩል የነበረው አቀባበል ስላስደነገጣት ተቀምጣ ነበር ዝም ብላ ተግዛ። ታዲያ የአቤል ደግሞ በድንገት ተነስቶ አላስፈላጊ የሆነ መሳሪያ ይዞ መውጣቱ በእጅጉ ቢያስደነግጣትም እሱ ግን በሩን ዘጋግቶ ወደ እዩ አምርቷል። እዩ እንግዲህ ደግሞ ምንም ነገር አላደረጉም ተረጋጋ እያለ ቢሆንም ሁለታቸውም በዚህ መልኩ ተፋጠው ነበረ። እዚህ ጋር ነበር ያበቃው የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ